የፋኖ ተዋጊ ኃይል በዛሬው ዕለት በጠገዴ ጥቃት መክፈቱን ተከትሎ ኮሎኔል ደመቀ ዘውዱ ዝምታቸውን ሰበሩ። ኮሎኔሉ ፋኖን በስም ሳይጠሩ የህወሓት ተላላኪ ሲሉ በመወንጀል ሁለት እግር አለኝ ብላችሁ ለዛፍ ለመውጣት አትሞክሩ በማለት ተሰበራላችሁ ሲሉ አስጠንቅቀዋል። ህወሓትና ጦርነት በቃል፣ የጦርነቱን ትንኮሳም አንቀበልም የሚል መልእክት በሁመራ አደባባይ ላይ አስተጋብተዋል። ታደምጡታላችሁ። ሙስጠፌ ኡመር ከሚመሩት የሶማሌ ክልል ስለ ፋኖ ጉድ ተሰምተዋል። አማራ ክልል በፋኖ እጅ ገብተዋል፣ ከመንግስት ቁጥጥር ውጭ ሆኗል የሚል ዱብዳ ነው ከሶማሌ ክልል የተሰማው። ከጅጅጋ የተሰማው ዜና አክሎ የመንግስት ስልጣን እያበቃለት መሆኑን እያየን ነው፣ መንግስት በትግራይና አማራ እየተሸነፈ ነው ሲል ወደ 4 ኪሎ የመረረ ጉድ ልኳል። እንመለስበታለን። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ዘለግ ያለ ዝምታቸውን ሰብረው ተከስተዋል። የሻዕቢያ ፋኖና ህወሓትን ግንኙነት በመተቸት አገሪቷን የዝሆኖች መራኮቻ እንዳታደርጓት በማለት አስጠንቅቀዋል። በሌላ በኩል በትግራይ የሚንቀሳቀሱ ፓርቲዎች የሰሞኑ ግጭት ወደ ሙሉ ጦርነት እንዳይቀየር እየተማጸኑ ነው። ታደምጡታላችሁ። ማንም ያልጠበቀው ሆነ። ሳውዲ አረቢያ በኢራን ላይ ጨከነች። አሜሪካ ኢራንን መደብደብ አለባት ማለቷ እጅግ አነጋጋሪ ሆኗል። ይህ ጉድ የተሰማው ከዋሻ ተደብቀው የነበሩት አያቶላ አሊ ካማኒ ዋሽንግተን ቴህራን ላይ ጥቃት የምትፈጽም ከሆነ ቀጠናዊ ጦርነት እንደሚነሳ በዛቱ በሰዓታት ውስጥ ነው። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የፋኖ ተዋጊ ኃይል በዛሬው ዕለት በጠገዴ ጥቃት መክፈቱን ተከትሎ ኮሎኔል ደመቀ ዘውዱ ዝምታቸውን ሰበሩ። ኮሎኔሉ ፋኖን በስም ሳይጠሩ የህወሓት ተላላኪ ሲሉ በመወንጀል ሁለት እግር አለኝ ብላችሁ ለዛፍ ለመውጣት አትሞክሩ በማለት ትሰበራላችሁ ሲሉ አስጠንቅቀዋል። ህወሓትና ጦርነት በቃን፣ የጦርነቱን ትንኮሳም አንቀበልም የሚል መልእክት በሁመራ አደባባይ ላይ አስተጋብተዋል። ከሰሞኑ በወልቃይት የተፈጠረው ወታደራዊ ግለት የፋኖን ተዋጊ ኃይል ሳንዱች አድርጎታል። ወልቃይት ጉዳይ የተወጠረው የአማራ ፋኖ ብሔራዊ ንቅናቄ ውጥረቱ ሳይለይለት በወልቃይት ጠገዴ የፈጸመው ጥቃት ለብልጽግና እጅ የሰጡ የቀድሞ የፋኖ አመራሮች የሚሰጡትን አስተያየት እውነት ይሆን እንዲህ የሚያስብል ነው። እጅ የሰጡ የፋኖ አመራሮችና አባላት እነ ዘመነ ካሴ የሚመሩት የፋኖ አደረጃጀት ወልቃይትን ለህወሓት ለመስጠትና ከህወሓት ጋር በጋራ ለመስራት ተስማምተዋል ሲሉ ሲናገሩ ይደመጣል። ዛሬው ዕለት ታዲያ በወልቃይት ጠገዴ ወረዳ እንባጋ ላይ ቀበሌ ጥቃት ከፍተዋል። በዚህም ከተከዜ ዘብ ጋር ትንቅንቅ ሲያደርጉ ውለዋል። ህወሓት ተከዜን ይሻገራል በሚል በተጠንቀቅ ሲጠብቅ የነበረው የኮሎኔል ደመቀ የተከዜ ዘብ ከውስጥ በፋኖ ኃይሎች የተሰነዘረበት ጥቃት የኃይል አሰላለፉን ግልጽ ያደረገ ሆኗል። ይህ ጥቃት በተፈጸመበት ዕለት ደግሞ በሁመራ ከተማ ሰልፍ ሲደረግ የዋለ ሲሆን በሰልፉ ላይ ኮሎኔል ደመቀ ዘውዱ ፋኖን በስም ሳይጠሩ ለፋኖ ያስተላለፉት መልእክት መነጋገሪያ ሆኗል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ሰላም ለህፃናትና አረጋውያን እንዲሁም ለመላ ኢትዮጵያውያን ህዝቦች በማለት የህወሓት ወራሪነት ተስፋፊነትና የጦርነት ትንኮሳን ያቁም፣ ህወሓትና ጦርነት በቃን ሲሉ መልእክታቸውን አስተላልፈዋል። ኮሎኔሉ አክለውም ለህወሓት ተላላኪዎች ሲሉ ንግግር ያቀረቡ ሲሆን ሁለት እግር አለኝ ብላችሁ ሁለት ዛፍ ለመውጣት አትሞክሩ፣ ትሰበራላችሁ ሲሉ አስጠንቅቀዋል። በኮሎኔሉ አገላለጽ የህወሓት ተላላኪ በሚል የተወነጀለው የፋኖ ኃይል እንደሆነ ታምኖበታል። የወልቃይትን አማራነት የሚያቀነቅኑ በርካታ ፖለቲከኞች፣ አክቲቪስቶችና አመራሮች ፋኖን የህወሓት ተላላኪ ሲሉ በተደጋጋሚ ይወነጀላሉ። ከዚህን ቀደም ፋኖ በወልቃይት ጥቃት መፈጸሙን ተከትሎ የዞኑ አመራሮች የህወሓት ተላላኪ የሆኑ የራሳችን ሰዎች አጠቁን በማለት ተናግረው ነበር። በዚህ አውድ ካየነው ኮሎኔል ደመቀ የህወሓት ተላላኪ ሲሉ የገለጹት የፋኖን ኃይል እንደሆነ እንረዳለን። ኮሎኔሉ ቀጥለውም ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣምና የወልቃይት ጠገዴ ህዝብ አንድ ማንነት፣ አንድ ባህልና አንድ ስነልቦና ያለው ማህበረሰብ ነው፣ እሱም የወልቃይት ጠገዴ በጌ ምድር አማራ ነው ሲሉም ተደምጠዋል።
ሙስጠፊ ኡመር ከሚመሩት የሶማሌ ክልል ስለ ፋኖ ጉድ ተሰምቷል። አማራ ክልል በፋኖ እጅ ገብቷል፣ ከመንግስት ቁጥጥር ውጭ ሆኗል የሚል ዱብዳ ነው ከሶማሌ ክልል የተሰማው። ከጅጅጋ የተሰማው ዜና አክሎ የመንግስት ስልጣን እያበቃለት መሆኑን እያየን ነው፣ መንግስት በትግራይና አማራ እየተሸነፈ ነው ሲል ወደ 4 ኪሎ የመረረ ጉድ ልኳል። ኦብነግ በጅጅጋ የፖለቲካ ቲያትር ተሰርቷል የሚል ከባድ ዱብዳ ይዞ ተከስቷል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ዛሬ ባወጣው መግለጫ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በጅጅጋና ባይሻ በልማትና በክልላዊ ትብብር ሽፋን ያደረጉትን የፖለቲካ ትዕይንት እናወግዛለን በማለት ጀምሯል። ሲቀጥልም በሶማሌ ክልል ውስጥ የተሰራው ሪዞርት በሚመረቅበት ወቅት የቀጠናው ሀገራት መሪዎች መገኘታቸውን ጠቅሶ ይህም በሶማሌ ክልል ላይ ቁጥጥር፣ መረጋጋትና ህጋዊነት እንዳለ ለማሳየት ሆን ተብሎ የተቀነባበረ ምስል ለመፍጠር የተደረገ ነው ብሏል። ኦብነግ የሸበሌ ሪዞርት ምርቃትን በዚህ መግለጫው ይህ የልማት ምዕራፍ መክፈቻ ስነ ስርዓት አልነበረም ብሎታል። አባባሉን ሲያብራራ አብይ አህመድ ከጎረቤት ሀገራት ለመጡ መሪዎችና ከፍተኛ የክልሉ ባለስልጣናት ሶማሌ ክልል በሱ ቁጥጥርና ትዕዛዝ ስር መሆኗን የገለጸበት ነው ያለው ኦብነግ ጨምሮም ይህ የፖለቲካ ቲያትር የተሰራው በአማራ፣ በአፋር፣ በቤንሻንጉል ጉሙዝ፣ በጋምቤላና በሶማሌ ክልል ጭምር ግጭቶች በተስፋፉበትና የማዕከላዊ መንግስት አቅም በተዳከመበት ወቅት ነው ሲልም ከሷል። ፓርቲው በመቀጠልም ይህ ትዕይንት የተፈጸመው በምስራቅና ምዕራባዊ ትግራይ በተከፈተው አዲስ ጦርነት የመንግስት ወታደሮች በቲዲኤፍ በተሸነፉበት ማግስት ነው። በአማራ ክልልም በፋኖ እንቅስቃሴ የተነሳ ሰፊ ቦታዎች ከመንግስት ቁጥጥር ውጭ ባሉበት ወቅት ነው። በኦሮሚያ ውስጥም ግጭቱ እንደቀጠለ ነው ያለ ሲሆን እነዚህ ሁኔታዎች የመንግስት ስልጣን እያበቃለት መሆኑን እንደሚያሳዩ ጠቅሷል። ኦብነግ ጨምሮ አገዛዙ ሀገሪቱን በወታደራዊም ሆነ በፖለቲካ ማረጋጋት ባለመቻሉ ውድቀቱን ለመሸፈን ሪዞርቶችን እያስመረቀ ነው ካለ በኋላ ትናንት የተመረቀው የሸበሌ ሪዞርት ካለ ሶማሌ ህዝብ ፍቃድ የተሰራ መሆኑንና የሶማሌን ህዝብ የማይወክል መሆኑን ገልጿል። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ዘለግ ያለ ዝምታቸውን ሰብረው ተከስተዋል። የሻዕቢያ ፋኖና ህወሓትን ግንኙነት በመተቸት አገሪቷን የዝሆኖች መራኮቻ እንዳታደርጓት በማለት አስጠንቅቀዋል። በሌላ በኩል በትግራይ የሚንቀሳቀሱ ፓርቲዎች የሰሞኑ ግጭት ወደ ሙሉ ጦርነት እንዳይቀየር እየተማጸኑ ነው። የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ከሰሞኑ የትግራይ ወቅታዊ ሁኔታ ጋር በተያያዘ እሁድ ጥር 24 ቀን 2018 ዓ.ም ምሽት ከአንድ ሚዲያ ጋር በነበራቸው ቆይታ በበርካታ ርዕሰ ጉዳዮች በተለይም ስለ ጥምረትና ከፋኖ ኃይሎች ጋር ስለሚደረግ ትብብር ማብራሪያ ሰጥተዋል። አቶ ስዬ አብርሃ የህወሓት አመራሮችና የትግራይ ወታደራዊ መኮንኖች ከኤርትራ ጋር እያደረጉት ነው ያሉትን ጥምረት ተችተዋል። እንደ እርሳቸው ገለጻ ይህ አይነቱ ግንኙነት ትግራይን የትልቅ ዝሆኖች የጦር አውድማ የሚያደርግ ነው ሲሉ ስጋታቸውን አስቀምጠዋል። የዚህ ሴራ ዋና ተዋናይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መሆናቸውን የጠቀሱት አቶ ስዬ ፕሬዝዳንቱ የትግራይን ጄኔራሎች ለጭነት እንደሚመቹ አህዮች አድርገው ስለሚቆጥሯቸው ዓላማቸውን ለማሳካት ቢጭኗቸውና አደጋ ቢደርስባቸው እንኳን ግድ እንደማይሰጣቸው ገልጸዋል። በተመሳሳይ አቶ ስዬ የህወሓት ኃይሎች ከፋኖ ጋር እያደረጉት ነው የተባለውን ትብብር በተመለከተ ሲናገሩ ከፋኖ ኃይሎች ጋር የሚደረግ ማንኛውም ግንኙነት የፕሪቶሪያን የሰላም ስምምነት የሚያፈርስና ትግራይን ወደ የከፋ ችግር ውስጥ የሚከት ነው ብለዋል። የተፈናቃዮች መመለስም ሆነ የትግራይን መሬት የማስከበር ጉዳይ በፕሪቶሪያው ስምምነት መሰረት በሰላማዊ መንገድ እንዲከናወን እየተሰራ መሆኑን ገልጸው በዚህም አቋም አጥብቀው እንደሚቀጥሉ አሳስበዋል። ይህ በእንዲህ እንዳለ በትግራይ ክልል በህወሓት አመራሮች መካከል የተፈጠረው አለመግባባት ተባብሶ ወደ ግጭት ማምራቱ ክልሉን ለከፋ ሰብአዊና ኢኮኖሚያዊ ቀውስ እየዳረገው በመሆኑ የፌዴራል መንግስትና ዓለም አቀፍ ተቋማት ግጭቱን ለማስቆም በአስቸኳይ ጣልቃ እንዲገቡ ሁለት በትግራይ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ጥሪ አቅርበዋል። ሹም ተንቤንና ሳልሰ ወያኔ ትግራይ የተሰኙ በክልሉ የሚንቀሳቀሱ ፓርቲዎች በህወሓት ኃይሎች መካከል የተጀመረው ውጊያ በክልሉ ብቻ ሳይወሰን ቀጠናዊ አደጋ ሊደቅን እንደሚችል በማስጠንቀቅ ችግሩ በሰላማዊ ንግግር እንዲፈታ አሳስበዋል። የሹም ተንቤን ፓርቲ የበላይ ጠባቂ ገብረ ሚካኤል ተስፋዬ በምዕራብ ትግራይና በሌሎች አካባቢዎች የተጀመረው ውጊያ በነዋሪዎች ላይ ከፍተኛ ስቃይ እያደረሰ ይገኛል ያሉ ሲሆን ግጭቱን ተከትሎ በተለያዩ አካባቢዎች የባንክ አገልግሎት መቋረጡ
መቋረጡ፣ የጥሬ ገንዘብ እጥረት መከሰቱንና የመሰረታዊ የሸቀጦች ዋጋ እስከ 4 እጥፍ መናሩ ነዋሪውን ለከፋ ችግር ዳርጎታል ብለዋል። ህዝቡ ካለፈው ጦርነት ጉዳት ሳይላቀቅ ወደ ሌላ ጦርነት ሊገባ አይገባም ያሉት አቶ ገብረ ሚካኤል የህወሓት አመራር ከአንዴም 3 የተፈትኖ ወድቋል ሲሉ ወቅሰዋል። በትግራይ ያለው ችግር ከፌዴራል መንግስቱ አቅም በላይ እንዳልሆነ የገለጹት ፓርቲዎቹ ህወሓት ከአጥፊ ድርጊቱ እንዲታቀብና ከጊዜው አስተዳደሩ ጋር ያለው ግንኙነት ለህዝብ ይፋ እንዲሆን ጠይቀዋል። የሳልሳይ ወያኔ ትግራይ የህዝብ ግንኙነት ኃላፊ ብርሃን አጸብሃ በበኩላቸው ኢትዮጵያ ከኤርትራ ጋር ያለችበት ውጥረትና የአፍሪካ ቀንድ የፖለቲካዊ ፍላጎት ተደምሮ ጦርነቱ ቢነሳ ሊያስከትል የሚችለው ጉዳት የማይገመት በመሆኑ ከወዲሁ እልባት ሊሰጠው እንደሚገባ አሳስበዋል። የህዝብ ግንኙነት ኃላፊው አክለው ፓርቲያቸው ለአፍሪካ ህብረት፣ ለኢጋድና ለምዕራባውያን ተቋማት ለመፍትሄው እንዲረባረቡ የሚጠይቅ ደብዳቤ መጻፉን ገልጸዋል። የቀድሞ የሰላም ስምምነት አደራዳሪዎችና ፈራሚ አካላት በትግራይ ያለው ወጣት ከጦርነት ትርፍ እንደማያገኝ አውቆ ህወሓትን እየተቃወመ ባለበት በዚህን ወቅት ዳግም ወደ ጦርነት እንዳይገባ ኃላፊነታቸውን እንዲወጡ ፓርቲዎቹ ጥሪ አቅርበዋል። ማንም ያልጠበቀው ሆነ። ሳውዲ አረቢያም በኢራን ላይ ጨከነች። አሜሪካ ኢራንን መደብደብ አለባት ማለቷ እጅግ አነጋጋሪ ሆኗል። ይህ ጉድ የተሰማው ከዋሻ ተደብቀው የነበሩት አያቶላህ አሊ ካማኒ ዋሽንግተን ቴህራን ላይ ጥቃት የምትፈጽም ከሆነ ቀጠናዊ ጦርነት እንደሚነሳ በዛቱ በሰዓታት ውስጥ ነው። ነገሮች በፍጥነት እየተቀያየሩ ነው። በመካከለኛው ምስራቅ ባለው ውጥረት ሳውዲ አረቢያ ገብታብታለች። ዛሬው ዕለት በተሰማ አንድ መረጃ ሳውዲ አረቢያ ኢራን ላይ እርምጃ እንዲወሰድ መጠየቋ ትኩረት ስቧል። ትራምፕ ኢራን ላይ ወታደራዊ እርምጃ እንዲወስዱ ተጠይቀዋል። ትራምፕ ጥያቄውን ተቀብለው ወደ ኢራን ይተኩሱ ይሆን የሚለው ደግሞ ተጠባቂ ሆኗል። እርምጃ እንዲወሰድ የጠየቁት የሳውዲ አረቢያው የመከላከያ ሚኒስተር ናቸው። የመከላከያ ሚኒስትሩ ፕሬዝዳንት ዶናልድ ትራምፕ እንደዛቱት በኢራን ላይ ወታደራዊ እርምጃ የማይወስዱ ከሆነ ኢራን የበለጠ ትጠናከራለች ሲሉ አስጠንቅቀዋል። ጉዳዩ ብዙዎችን ያነጋገረ ሆኗል። አሜሪካው የዜና ድረገጽ አክሲየስ የመከላከያ ሚኒስትሩ ልዑል ኻሊድ ቢን ሳልማን አርብ ዕለት ዋሽንግተን ውስጥ በተደረገ የግል ውይይት ላይ አሜሪካ ኢራንን ካልመታች አገዛዙ ተጠናክሮ ይወጣል ማለታቸውን በስፍራው የነበሩ ምንጮችን ጠቅሶ ዘግቧል። የተሰማው የኢራኑ ፕሬዝዳንት አያቶላህ አሊ ካማኒ አሜሪካን ባስጠነቀቁበት ዕለት ነው። ካሜኒ አሜሪካኖቹ ጦርነት ከጀመሩ በዚህን ጊዜ የሚነሳው ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ አስረግጠው ተናግረዋል። የፕሬዝዳንቱ ንግግር በሁለቱ ሀገራት መካከል ያለው መካረር እጅጉን ማየሉን ያመላከተ ነው ተብሎለታል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ግን የአንድን ሀገር አቋም በመገናኛ ብዙሃን ዘገባ ብቻ አንመዝንም በማለት ዘገባውን አጣጥለው ሀገራቸው ከሳውዲ አረቢያ ጋር ቋሚ ግንኙነት እያደረገች መሆኑን አመልክተዋል። እሁድ ዕለት የወጣው አሽራቅ አል አውሳጥ ጋዜጣ አንድ የሳውዲ ከፍተኛ ባለስልጣንን ጠቅሶ እንደዘገበው ሳውዲ አረቢያ በኢራን ላይ ያላት አቋም አልተቀየረም ሲሉ አስተባብለዋል። ስማቸው ያልተጠቀሰው ባለስልጣን እንደተናገሩት ሳውዲ በኢራንና በሳውዲ መካከል የተከሰተው ችግር በዲፕሎማሲና በንግግር እንዲፈታ ትፈልጋለች ብለዋል። ይህ በእንዲህ እንዳለ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ሙሳቢ ደግሞ በኢራን ላይ ጥቃት የሚፈጸም ከሆነ አሜሪካና አጋሮቿ ከባድ ምላሽ እንደሚገጥማቸው ተናግረዋል። ጠላታችን የምትፈጽመው አንድ ስህተት አሜሪካውያንን ለአደጋ ይዳርጋቸዋል፣ እንዲሁም ከቀጠናው የሚነሳ እሳትም አሜሪካንና አጋሮቿን ይበላቸዋል ሲሉ አስጠንቅቀዋል።